አባታችን ሰማይ ዙፋን ያለህ ተለይቶ መስገን ስምህ መንግሥትህ የምንፈልጋት ከጥንቱ በልጅነት አንሰጠን አቤቱ ፈቃድህ ይደረግ ይሁን በሰማይ ተነስተን ከደይን እንድንኖር ምስጋና ምግብ ሆኖን ዛሬም በሥጋ ይወሳልን ምግባችንን በየዕለቱ አውቀን ስጠን ይቅር በለን የበደልነውን ነገር ወንድማችን የበደለን ቢኖር እንደ አቅማችን እኛም እንድንል ይቅር ከገሃነም ከክፉ ሁሉ መዓት አትጣለን አድነን እንጂ ከሞት ይህችን መንግሥት የማያገኛት እልፈት የትነትን ኃይልነትን ክብርን ናቸውና ያንተ ገንዘቦች ሁሉም ለዓለም ወለዓለመ ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ በሰጠኝ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጠዋት ማታ። ማርያም ሆይ እመቤቴ ሆይ ድንግል በሥጋሽ በሕሊናሽም ድንግል የአሸናፊ እግዚአብሔር እናት እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ ሁሉን የሌለብሽ የነፍስ የሥጋ መርገም የማኅፀንሽ ፍሬም እንደ ቀድሞው አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደነበና እንዳሳ ከነፍስሽ ነፍስ ከሥጋሽ ሥጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጠዋት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን በአንቺ ተማጽነናለን ለዓለም ወለዓለመ ዓለም አሜን።
ነሽ ይሸሻሉ አጋንንት አንቺን ሲያዩሽ ቤተ መቅደስ ስታገለግል ስትሰራ አይሁድ አሏት ሊቃውንት መክረው በሴራ ተመቅኝተው ምናምን ኃጢአት ሳትሰራ እንደ ፀሐይ ገላዋ እንደ እሳት ሲያበራ ትሙት ብለው አይዘለፋን ያጠጧት እንደገና ብርሃን መሆኑ ባሰባት ያንን ግሩም ያንን ደስ የሚል መዓዛ በንጽሕና ዳግም ጸንሳ ወለደችው በቤተልሔም ተጉዛ ምጥ የለባት በመላእክት ተይዛ የታደለች የተባረከች ፍጥረት የበላውን 78ቱን ነፍሳት አስገባችው በጥርጊዋ ገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሦስት ወር ውሃ ክረምት ብዕር ቢሆን የዚህ ዓለም ሁሉ እጽዋት ቢጻፍ አያልቅም የታምርሽ ብዛት ነግባር ብሏ ገና ሲፈጥረን ከጥንት ፈጥሮ ሰጠን ድንግልና ትሙት በእርሷ ስርዓት እንገባለን ገነት ተመልከቱ የእግዚአብሔርን ምሕረት ብንወርድበት መቼ ይወርዳል ከሳት እኛ ገና በኃጢአታችን ብዛት እንወድቃለን ከዚያ ጨለማ ክርፋት አደራሽን የዛዊት ዓለም ብፅዕት በማልቀስሽ በመጨነቅሽ ብዛት ወሮሴለን እንድታወጭን ከሳት ቃል ኪዳንሽ እጅግ ታላቅ ነው ከጥንት አንቺን አምኖ እንዴት ይወዳል ፍጥረት ማኅደሯ የአምላከ ሰማይ እናት ታይቶ አይጠገብ ሁልጊዜ የልጅሽ ምሕረት እኛን በቀኝ እንድታቆሜን ያለት ለዓለም ወለዓለመ ዓለም አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። በጊዜው ውሃው ወስዶኝ
ጥያቄ ያላችሁ ኮሜንት ላይ ብጽፉልኝ አየዋለሁ። በጊዜው ቃላት ያሰማልን፣ አብሮ ያሰማን። ማይ ሰላም ሴዳይ ዋኔን ቅኝት ነው የያዙትና ዋኔን ላይ ማወቅ የምትፈልጉት ካለ ብትጠይቁኝ አግዛችኋለሁ። ወዳጅ የሚለው መግቢያ። እሺ ወዳጅ የሚለው ነው። እሺ መጀመሪያ 4-2 ይላሉ አቶ ታፈሰ፣ የእሳቸውን ነው የምናየው። 4-2 ሉና ከዛ ቀኝቱን በፍጥነት ማለት ነው ትላላችሁ። 4-2 የሚለውና ቅኝቱን ማለቱን ያው እናንተ መመጠን ትችላላችሁ። አንድም ሁለትም ማለት ትችላላችሁ። የሚል ማለት ነው። አሁን የምትይዙት 4-2 ሲጀምር ከዛ ቀኝቱን ፈጣን ነው። ጀመያዝ ቅኝቷን በጣም በፍጥነት ትናንትና ላይ የነበራችሁ እችን ሳሳያት ነበር። ነጠላዋ ነጠላ 1-5 ናቸው፣ 4 ናቸው። የመጀመሪያ ሁለቶች ነጠላ ጋፕ አላቸው። የቀጣይ ሁለቶች ግን ቀልጠፍ ያሉ እነዛም ነጠላ ናቸው። እኒህ የመጀመሪያ ሁለቶች ከዛ የቀጣይ ሁለቶች ማለት ነው። 1-5 ናቸው ሁሎችም፣ አራቶችም። የመጀመሪያ ሁለቶቹ ትንሽ ጋፕ አላቸው። የመጨረሻ ሁለቶች ደግሞ ይፈጠናሉ። ከዛ 4-4-2 ማለት ነው። እችን መያዝ 3 እንዳትረሷት። 4-2 ብላችሁ 3 ብላችሁ ነው 1-5 ትገቡ እንጂ ዘላችሁ አይልም። 3 አለች። ሁለት ጊዜ 4-5-2 ትላለች ማለት ነው። 4-5-2 ሁለት ጊዜ ትላላችሁ። ከዛ
ተመልሳችሁ አራት ሁለት ትሉና አንድ አንድ ሶስት ጊዜ ሶስት አንድ ድርብ ማለት ነው። እንግዲህ እዚህ ጋር እችን ሶስት አንድን ቀልጠፍ ሶስት ጊዜ ድርብ ታረጉና ከዛ አራተኛዋ ላይ ሶስት ብቻዋን ትገባለች እንደማለት ነው። ሲፈጠን ይላል ማለት ነው። ወዳጅ ላይ ሶስት አንድ የሚሉት ድርብ ይበዛሉ መግቢያው ጀምሮ ይህም ሶስት አንድ አራት አምስት ነው ትላለች ማለት ነው። ወደ አራት ይሄዳል ማለት ነው። ወደ አምስት ይመጣል። አራት ይነካና ወደ አምስት ይመጣል። ይላል ማለት ነው። እና እዚች ጋር ከአራት ነክቶ ወደ ሶስት አንድ ሲመለስ አምስትን ይነካታል ብያቸዋለሁ። ግን በጣም ጭርፍ ነው ያደርጋት እንጂ አያስቸዋል። ለምሳሌ እንዲህ አይሆንም፣ እንዲህ አይደለም። አምስት በጣም ጎልታ ተሰማች ሳትሆን አምስትን በጣም በትንሹ መጨረፍ ነው። መጋቢ ሰዓት አርማጋሚችን ይጠቀሟታል። አራት እና አምስትን ጨረፍ ማለት ነው። ከዛ ካላችሁ በኋላ አንድ አራት አምስት ድርብ ሶስቱን ታደርጋላችሁ ማለት ነው። ታቻ አራት አምስት ሶስት ከዛ አንድ አምስት ድርብ ትላለች ትልና ከዛ ወደ ቀጣይ ሄዳል ማለት ነው። ይላል ይህ ነው ማለት ነው። ያልገባ ካለ በጊዜው ኮመንት ላይ ጻፍልኝ። ቅሬታ ካለ ለምሳሌ እዚህ ጋር ፓርት ላይ አልገባኝም ብትደግሞ የምትለው ካለ ደግምልሃለሁ። ሌሎቻችሁም ጻፉ ጥያቄ ካላችሁ።
ድርቦችን መቻል የሚጠበቅባችሁ 3 1 3 1ን 1 4 1 4 ከዛ 1 5 1 5 ከዛ 4 5 4 5ን 3 ማር ይቻላል ከአንድ ጋራ ወይም ደግሞ 4 5 1 መገልበጥ ማድረግ ይቻላል። ሌላ ደግሞ 3 1 2 3 2 3ን አብዛኛው አቶ ዘርፍ ወይም ቸርነት ላይ ነው የምንጠቀማት። እውነት ለመናገር ግን መገብ ሰባት አረማጋም አባታችን ላይ ተጠቀማታል ይላል ማለት ነው። ይችን ሌላ አንዳንዴ 1 2ን ድርም ያደርጓት አሉ። እሱን መያዝ ይቻላል። እኒህ ናቸው ደረቦች መያዝ ያለባቸው። እሺ ነገም ላይቭ ስለሚኖረን ጥያቄያችሁን ይዛችሁ መምጣት ትችላላችሁ። ነገር የአራት ማረፊያን መቃኘት ትችላላችሁ። በ4 በዝቅተኛው ማለት ነው። በኦክታቭ ሳይሆን በዝቅተኛው እጅ ዝቅ አድርገው ከፍና ዝቅ ማለት ነው። ኦክታቭ ሌላ ቴክኒካሊችን ብትችሏት ጥሩ ነው። 1 3 1 3 1 ማረግ አብዛኛው ቻርነት ላይ ያለ ይሄ ዋኔን ቅኝት ነው። ግን በሁሉም ወረዳት ማወቅ ይቻላል። ሌላ አባታችን ሲዘመር አብዛኞቻችን ብለን ነው የምንሄደው። 1 5 ሶሪ 1 5 ድርብ አትሆንም። መገናኛ ሰዓት አለማጋ ሲዘምሩት አይደምሯትም። ማነው አይደርባትም። አይታችኋል። ምትሏ ነጠላ ናት። በዚች ነው እንጂ 1 5 አይደረቡም። አረጋችሁት አያምርም ማለት ነው። ስለዚህ ነጠላ ሆኖ ግን ይጠጋጋሉ ማለት ይችና
እና ይህ ነጠላ ነው፣ ይለያል ከዚህ። ይኸው ድርብ ሲሆን ተመልከቱት፣ ነጠላ ሲሆን ይለያል ነጠላው። ይህ ድርብ ነው ነጠላው። አንድ ጎላ ብላ ትሰማለች ማለት ነው ነጠላ ሲሆን። ስለዚህ በዚህ ነው የሚዘምሩ አባታችን ማለት ነው። ሌላ ከዚች ጋር ይቺ ምትለዋን አብዛኛው የሚላት ብቻ በደንብ ሶስት ላይ ይቆማሉ ብዙ ሰዎች አይነት ነገር አይነት ነገር የሚሉ አሉ። አይነት ነገር የሚሉ አሉ። ግን እንደዚህ ሳይሆን በሰማያት ላይ ያለህ በሰማያት ላይ ያለህ እዚህ ሳግ እንደምስራት ዜማው በሰማያት ላይ ያለህ ምንም ያለ ምንም ከር ወይም ሳይቋረጥ ማለት ነው፣ እየተያያዘ ነው። በሰማያት ላይ ያለህ በሰማያት ላይ ያለህ በሰማያት ላይ ያለህ አባታችን በሰማያት ላይ ያለህ ነው። አይቆራረጥም። በሰማያት ላይ ያለህ ነው እንጂ በሰማያት ላይ ያለህ ካለ ያ በሰማያት ላይ ብላችሁ ቆማችሁ ማለት ነው። ይሄ ትክክለኛው ዜማ የመጋቢ ሥርዓተ ዓለማዊ ጋር አይደለም። በሰማያት ላይ ያለህ ለሚሉ እሳቸው አባታችን በሰማያት ላይ ያለህ ተለይቶ ይመስገን ክቡር ስምህ ይመስገን ክቡር ስምህ። አብዛኛው ሰው አባታችን በጣም ቀላል መዝሙር ነው ይላሉ፣ ግን ከባድ መዝሙር እውነት ለመናገር በደንብ የሚችለው ከእኔ እንጃ እንደ መጋቢ ሥርዓተ ዓለማዊ ጋር ወይ ዘመረ አባታችን እኔ እስካሁን አልገጠመኝም። አባታችን ራሱን ማለት ነው በሰላምታ ሲዘምሩ ለራሱ ያ አቶ ታፈሰ በዋኔን ሌላ ዜማ ላይ ያለው አባታችን በሰማያ ዙፋን ያለህ ተለይቶ ይመስገን ክቡር ስምህ አባታችን በሰማይ ዙፋን ያለህ ተለይቶ ይመስገን ክቡር ስምህ ይላሉ። መጋቢ ሥርዓት ማን ነው አቶ ታፈሰ ፈጠን ይላሉ ማለት ነው። አባታችን በሰማይ ዙፋን አባታችን በሰማይ ዙፋን ያለህ ተለይቶ ይመስገን ክቡር ስምህ ከሜጀር ወረድ ሲዘምር እና ከፍ ያለ ነው ድምፃቸውም ፍጥነታቸውም በዛው ልክ ነው። ይፈጥናል በጣም። መጋቢ ሥርዓተ ዓለማዊ ጋር ግን አባታችን በሰማያት ላይ ያለህ ተለይቶ ይመስገን ክቡር ስምህ እዚህ ጋር ለራሱ ይመስገን ክቡር ስምህ ይመስገን ክቡር ስምህ አይደለም። ብዙዎቹ እንደዚህ ነው የሚዘምሩት፣ ግን እንደዛ አይደለም። ይመስገን ክቡር ስምህ ለምሳሌ እንትን የሚለው ፋሲካቸው የሚለው ጥሩ በጣም ለመረዳት የሚሻል እሱ ነው። ፋሲካቸው በ8 ቀን ሊሆን የሚለው ፋሲካቸው በ8 ቀን ሊሆን እቺ በጣም ጥሩ ዜማ ታስይዛለች። የአባታችን ዜማ እና ይችን ብትይዛት ጥሩ ነው። ፋሲካቸው በ8 ቀን ሊሆን በ8 ቀን ሊሆን አይደለም በ8 ቀን ሊሆን ፋሲካቸው በ8 ቀን ሊሆን ይላል ማለት ነው። እንዲያውም ዮሐንስ ስለሆነ እንጂ ሰላምታ ባረከው በጣም ነበረ የሚያምረው። በ8 ቀን ሊሆን ይላል ማለት ነው። የሆሳዕና መዝሙር ነው ይሄ። ያው አልፏል፣ ግን ለዜማውን ለመያዝ የአባታችን ዜማ በትክክል ለመያዝ ችኛዋ ዜማ በጣም ጥሩ ሆና ይቻታለሁ። ፋሲካቸው በ8 ቀን ሊሆን ከፋሲካ በሚቀድመው ሰሞን ዘካርያስ የሚባል ነቢይ ካህን ደስ ይበልሽ ኢየሩሳሌም ጽዮን ይላል ማለት ነው።
ስለዚህ እናንተ የምትይዛት ምንድን ነው? በስምንት ቀን ሊሆን አይቆራረጥም፣ ዝግዛግ ነው። በስምንት ቀን ሊሆን ሻርፕ ወይም ኤጅ ነገር የለውም። በስምንት ቀን ሊሆን ካላችሁት የሆነ እንክት የሚቆርጥ የሚል ነገር አለው። በስምንት ቀን ብሎ የሆነ ሻርፕ ነገር አለው። ሊሆን ትክክለኛ ዜማ አይደለም። በስምንት ቀን ሊሆን በሱ ነው የምትዘምሩት። ይላል። ሌላ ጥያቄ ብትጠይቁ ደስ ይለኛል። ኮሜንት እስካሁን የለም። ሌላ ጥያቄ የለም። አሁን የገባችሁ ጥያቄ ጠይቁ፣ ኮሜንት ላይ ጻፉልኝ። አይውና መልስላችኋለሁ ወይም አሳያችኋለሁ በበገና ማለት ነው። ሌላ በገና ለምትለማመድ በተለይ ጆሮአችሁን በደንብ ለመግራት ለምትፈልጉ ተማሪዎች ምን አሳይመንት እሰጣችኋለሁ መሰላችሁ? አንድ የምትወዱት መዝሙር ትወስዱና በገና ያልተዘመረበት ማለት ነው። እሱን በበገና ለማውጣት መሞከር። ለምሳሌ አረሳት ኢትዮጵያን፣ አረሳት ኢትዮጵያን በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል ትለዋል። ለምሳሌ ብቻ ማውጣት ብቻ ማውጣት አረሳት ኢትዮጵያ የሞከሩት በዋኔም ቅኝት ሞከሩት። ከዛም በኋላ ጆሮአችሁ በደንብ እየተገራ ይመጣል። ቅኝት የማወቅ ዕድላችሁን በጣም እያሰፋ ይመጣል ማለት ነው። ከአምስት ተነሱ። ለምሳሌ መነሻውን ነገራችሁ ከአምስት ተነሱና አረሳት ኢትዮጵያ ኦክታቭ አሁና አረሳት ኢትዮጵያ ታቻ ኦክታቫና ዝቅ ባለው ሲሆን በተለይ እንደዚህ አይነት ዜማ ስታዳምጡ ወደ 2 ቁጥር ወደ 3 ቁጥር ነው መሄድ ያለባችሁ። ምክንያቱም በኦክታቭ አድርገው ስለሆነ ማለት ነው። አረሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል። ይህችን በበገና ለማውጣት መሞከር ማለት ነው። ጀስተራ እያደረኩ ነው። ስለዚህ እናንተ
ትራይ ታደርጉና ቤታችሁ ናችሁ የሆነች የመጀመሪያ ፓርት እየቆራረጣችሁ ለምሳሌ አረ እቺ ብቻ ማውጣት አረ ሳቲ ሳቲ ሳሳ ማናሳ ምትለዋል አረ ለምሳሌ አረሳት የሚለውን ይህን ለማድረግን መጀመሪያ በገናችሁን በአውዲዮ ወይም በመዝሙሩ ቅኝት እኩል ታደርጉታላችሁ። ለምሳሌ አረሳት ኢትዮጵያ የሚለውን ትወስዱና ሜጀሩን ለማውጣት እንዴት ትሞክራላችሁ? የመጀመሪያው አረሳት ኢትዮጵያ በዕርፈ መስቀል እችናት ማለት ነው። ሜጀር ከድምፁ የመጨረሻ የወረደውን ከመዝሙር የመጨረሻ የወረደውን ድምፅ ትይዙና ያቺ ሜጀሯ ናት ማለት ነው። የሁለት ቁጥር ናት። የመጀመሪያው ለምሳሌ የሚለው ልውሰድ ብል ትክክል አልሆንም። ምክንያቱም በደንብ አዳምጬ ዝቅ ያለውን ከሁሉ የወረደውን ድምፅ ነው ማውጣት ያለብኝ ሜጀር የሚሆን ማለት ነው። እንደምታውቁት በገና ላይ የሁለት ቁጥር ከሁሉ የወረደች ነው። ያው ስለዚህ ከመዝሙሩ ላይ የመጨረሻ የወረደው ቁጥር ድምፅ ሜጀር እንደሆነ እርግጠኛ ናቸው። ስለዚህ እሷን ዝቅተኛ ወረደው የትኛው ነው ትላላችሁ? እንዲህ ዝቅተኛ ስትመርጡ ግን ኦክታቭና ዝቅ ያለው እንዳያደናገራችሁ ማለት ነው። አረሳት ኢትዮጵያን በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል ያ ሜጀሮች ናት። ችንት ይዙና በገናችሁ ላይ ሄዳችሁ ያረጋችሁ መፈለግ። ከዛ ዝቅ ካለ ከፍ ብሎ ከሆነ ዝቅ ታርጉታላችሁ ማለት ነው። እና ይህን እንዳሳይመንት ወስዳችሁ በበገና አውጡት። ከዛም በኋላ ቅኝት በደንብ ይገባችኋል፣ ጆሮአችሁን በደንብ ይሰላል ማለት ነው። እና በዋኔን ቅኝት ሞክሩት። ይሄንን እኔም አልሞከሩትም፣ ግን በዋኔን ቅኝት ይመስላል ዜማው። አረሳት ኢትዮጵያ በዕርፈ መስቀል ወደ ዋኔን ይሄዳል ዜማው። እኔ እርግጠኛ አይደለሁም፣ ገና አላየሁትም፣ ግን ቅኝቱንም ማወቅ ይቻላል። ትሞክሩትና በቀኝ ቅኝቱን ትሉና ከዛ ከዜማው ጋር የሆነ የማይጠጣም ነገር ይገጥማቸዋል ስትሉት ዜማውን ብላችሁ ዋኔን ቅኝት ስትሉ ከዛ በዋኔን ቅኝት ከሆነ ይመጣላችኋል፣ ካልሆነ ደግሞ አይመጣላችሁም ማለት ነው። እንደዛ አድርጉ። በተረፈ ጥያቄ ካላችሁ ጠይቁኝ፣ ነገ እንገናኛለን ማለት ነው።